አፍቅሮ ብሩን በልቶ ገንዘቡን ሁሉም አርቆ መረጃውን ይልክላችኋለሁ። አርጎ በልቶ ጠፍቷል እኮ ነው። እሺ ስንት ጊዜ ከጠፋ የሰውዬ? አረ ማርያም እኔ በቀደም ነው በቃ ከሳሪ ጋር ተስፍሽ እኮ ጠፋ። በጤናው ነው ወይ ምናምን አለችኝ ሳሪ። ቆይ አረ ልደውልለት እኔም ጠፋ አልኩኝ። ስደውል ስልክ አይነሳም። በቃ እኔ ሳሪ የምትባለው ወጣ ካልተናገረች አለቃትም። እሷን ራሱ የሌባ ተባባሪ ናት። አለቃትም። በሪጅ ምን ችግር? ተረጋጋ። አሁን እኮ ገና እንትኑ አጀንዳው አልተነካም። ዋና ትልቁ ነገር አልተነካም። ይሄ ወፍራም አየሩን ነው አሁን እየነካው ያለሁት። ቆያችሁ በፈጣጣው ግን የሆነ መክሬ ምን ብዬ አይኔን ጨፍኜ እመጣለሁ ብትል እዘረጋግፍልሃለሁ ያለውን ነገር። እንረጋጋ። አንድ ወንድማችን አንድ ጊዜ 1.5 ወደ 4 ሚሊዮን ብር አንድ ትልቅ አሜሪካ የሚኖር ትልቅ ድርጅት ያለው አንድ ባለሀብት ወደ 4 ሚሊዮን ብር በኢትዮጵያ ብር ረድቶታል። ከእንግሊዝ እንደዚሁ 800 ሺህ ብር ከጀርመን ምናምን የሆነ ማህበር ሰብሰብ ብለው ወደ 3 ሚሊዮን ብር። ለማንኛውም ብሩ በጣም ብዙ ነው የምታውቁት ነገር። እናንተ ካርድ ተሰጥቷችሁ የምትረዱ ምናምን ብቻ ሳትሆኑ ይሄ ሰውየው ምንም እርዳታ እንዳልተረዳና ድርጅቱን ይዞ እንደማይረዳ ለግለሰቦችና ለተለያየ የሆነ ነገር ላላቸው ለተለያየ የሚናገረው የሚያግዘው እንዳጣ ገንዘቡን ሰፖርት የሚያደርገው ድርጅቱን ይዞ ከኪሱ እንደሚያወጣ ነው ሲያስተባብር። ምሳሌ ሙኒት አሁን በግሏ ይሄንን ብላለች። ሌላም ባለሀብቶች አሉ በግላቸው እስከደረሰኙ እናመጣለን። ግን ቆየ ይሄ ሰውዬ ከጠፋ ቆየ ማለት እንደ ጓደኛም ሀቢባን ጓደኛ ናት። እነ መማር በተለይ መማር እኔ ጋር ብዙም አይደለንም፣ ግን በጣም ትግባባላችሁ። እንዲህ ሰምታችሁ ዝም አላችሁ። እህቶቻችንን በእርዳታ ድርጅት ተብሎ ታጥቦ ወገናችን ሲበላ እንዴት አሁን ሚስቲቱ ደግሞ ስመጣ ሌላ ችግር ሊመጣል። ዝም ብለን ዛሬ ሆኖ እንፈትፍተው ወይ ሰውየው ይደውሉለት ይጠራ ይፈትፈት ይጨረስ። ይሄን ነው የምለው። ወገን አንሱ የሚውታችሁ ነው። ወንድሜ እንደጀመርክ ጨርስ፣ ወደኋላ እንዳትል። እኔም ማወቅ እፈልጋለሁ ሁሉንም ነገር። ምክንያቱም ምንም አይነት ነገር በጣም ሲጠፋብኝ ነው የጠየቅኩትኝ። ይሄ ደግሞ ከተጠያቂነት ነፃ አያደርግም። ምክንያቱም እነዚህ ልጆች ኑቶሎ ጀጎል በጎ አድራጎት ግቡ ብዬ በአንደበቴ ተናግሬያለሁ። እንደጀመርክ ጨርስ አለው። ምክንያቱም እኔ ተናግሬያለሁ። እኔ ግን አባል ሆኑ ነው እንጂ ያልኩት ሌላ አላልኩም። ለአባልነት መዋጮ የምታዋጣው ውጫ አዋጡ እንጂ ሌላ ብር ይሰጥ አይሰጥ ምን ዝም በይ ዝም ብቃ ማለት አባሽ ነው ዝም የምለው። ይኸውልሽ አሁን ይሄ እኛ ሚዲያ ላይ እንዳለ ነው ተሰብሰብ ብለን ነገሮችን አያይዘን በደንብ ተወጣጥሮ ሰውየው ሌላም ድርጅቶች እንደዚህ ሌባ እንዳሉ ለወደፊት መማሪያ እንዲሆን ማድረግ አለብን እንጂ አሁን ማንም ድርጅት ሲመጣ እኮ እንትን ሲል በቅንነት ሰውየው እኮ ፊቱ የሚሰርቅም አይመስልም፣ አንደበቱም የሚሰርቅ አይመስልም። ለእንደዚህ አይነትም ተግባር የሚያውልም አይመስልም። እዛ ላይ ስላስተባበር እኔም እኮ ገባለሁ። ያን ይሄ ወደ ተጠያቂነት የሚያስገባ ነገር ምንም አይነት ነገር አብረሽ አልበላሽ አልዘረፍሽ። ግን ሚዲያ ላይ እንዳለን እኛ ይህን ሰውዬ ጆሮውን ይዘን ማምጣት አለብን። በዚህ ሶሻል ሚዲያ ላይ እንደዚህ ቀስ ብለው አለስልሰው ነው የሚግባቡትና በዛ ላይ ደግሞ ይህ ቴሌግራም ግሩፕ ላይ ገንዘብ የሚሰበሰበው ነገር ከዚህ በፊት ዮኒ ማኛ በዚህ ሰውዬ ጉዳይ እኮ ሲናገር ነበር። ሰምተህ ከሆነ እያጭበረበረ ነው፣ እየበላ ነው፣ ተጠንቀቁ። በተለይ የሆነ አዲስ መኪና ገዝቶ ምናምን ቪዲዮ ሲሰራ ነበር ሊጠፋ አካባቢ እንዴ። ቆይ በቃ ገጠር ግባ የሚለውን መኪና ውስጥ ቁጭ አሁን ጥርሱን አስገጠመ ምናምን ፍንጭቱን አስተካከለ፣ ይኸው ጠፋ። አሁን ደግሞ አለስልሶ ቀስ ብሎ ሊመጣ ነው። አይመጣም፣ አሁን አይመጣም።
አሁን የማይመጣበት የባለቤቱ ቲክቶክ አካውንት ጆከር አንተ ጋር አለ በእርግጠኝነት አለኝ። ቆይ መታ ማውራት የምትችል ከሆነ ባለቤቱን በዚህ ዘፈን እውነታውን እንደነገረን ታውቃላችሁ። በተለይ በእርዳታው ላይ እጃችሁን ስትዘረጉ ለነበራችሁ ይሄ በጣም መሸፈንና መታለፍ የሌለበት ነገር እስከሆነ ድረስ በደንብ መፈጣፈጥ አለብን። ገና የሚወጡ ብዙ ነገሮች አሉ። ብሪጅዬ አይ ቲንክ ስራ ላይ ናቸው ጆከር መሰለኝ። ብሪጅ መጥፋቱም ግን እነሱ ሰሞኑን ያወቁት ማለት ነው። ለዛ ነው ግራ የገባቸው ጆከር። ሚዲያ ላይ ያለ ብዙ ሰው ሰምቷል። እኔ እኮ ከወር በፊት እኮ ነው የሰማው። ወይ ጆከር እኔ ማርያምን በጣም የማይመች ቦታ ሆኜ እኮ ነው። እሺ ስንት ጊዜ ከጠፋ ሰውዬ? አረ ማርያምን እኔ በቀደም ነው በቃ ከሳሪ ጋር ተስፍሽ እኮ ጠፋ። በጤናው ነው ወይ ምናምን አለችኝ ሳሪ። ቆይ አረ ልደውልለት እኔም ጠፋ አልኩኝ። ስደውል ስልክ አይነሳም። በቃ እኔም ሳሪም ይሄንን ፓርት ብቻ ነው የምናውቀው። ግን ሁሉንም ነገር ተጣርቶ ያለበት ሁኔታ ተጣርቶ ምናምን ጥፋት ካለበት ማንም ጥፋት ካለበት እኔም ላጥፋ ሳሪም ታጥፋ ተስፍሽ ሙሪት የሚያጥፋ ችግር የለም። ጥፋት ካለበት ሳይሆን ድብና አድርጎ ገንዘብን ለቃቅሞ በልቶ አይደለም ተይውና እዚህ ሚዲያ ላይ ያለውን ህዝብ ቀርቶ ሚስቱ ሚዲያ ላይ ወድቃ እኔ ሚስቱን እኮ አሁን አመጣታለሁ እያልኩሽ። እሺ ጆካ እኔ ወደ ሱቅ ልግባና ሱቆኝ ልምጣ ገስ። እሺ ሱቅ አይደለም በቃ ተከፈተ እኮ አሁን አጀንዳው ስለተከፈተ ስለማይቆም በቤታችን ሆነ ኢንተርቪው ሁሉ ተደርጎ አላየህም? እንደዚህ አይነት አባዝ በእንደዚህ አይነት አስገብተህ ካረብ ሀገር እንዲኖረው ለራሱ የመንግስት የቴሌኮር ተሰርቶት በዛ ነው ገንዘብ መሰብሰብ እንጂ እኔ ለሌባ በመጀመሪያ ቴሌግራም ላይ ምናምን ይሄ የማዳም ለሌባ የአሳ ጥንት ታውቃለህ? የአሳ ጥንት ታውቃለህ? ጉሮሮ ላይ ከተወተፍች አትወጣማ። ያ ማለት ነው። ለእኔ ምንም እዚች ሚዲያ ላይ የምትሰራ ከሚስቱ ጋር እንኳ አንድ ፌመስ ከሚስቱ ጋር ከተደባደበ ያቺ መረጃ ትደርሰኛል። የቤቱ ጉድ አሁን ካርዱ ምንድን ነው የሚያደርጉት ነው? አሁን በፈጣጣው ይህን ነገር ይጀበስ ስለመጣው ሊመጣ ቮይሱ ሁሉ አለ አይደለም። ያቺ አፈቀራት የተባለች ሴት ያለችውን ብላ የላሰችውን ልሳ ብዙ ቮይስ ይዛበት ጠፍታለች አይደለ? እንትን ብሎክ አድርገዋለች። ያ ሁሉ ነገር ይመጣል። አሁን የማይወጣው ነገር ውስጥ ነው ያለው። መሆኑ ነው የቲክቶክ እድር ነው እንዳትፋታው እንዴ ችነችና ስጠብቀው የነበረ እንዴት አይነት ጥብስ ዋና እኔ እኮ ሊስት ሁላችንም ሊስት ውስጥ ያስቀመጥናቸዋለሁ ከሌ ብለን በመዝገብ ያስቀመጥ መጀመሪያ ቁጥር 1 ላይ ከሚባሉ ሰዎች ያስቀመጥኩት ሰው እኮ ነው። እንዴት ነው የምፋታው? እንደዚህ አይነት ጥብስ የሆነ ነገር ይሄ እኮ የወር አጀንዳ እኮ ነው። ገና የተስፋዬ ነገር እየተጓጓ ብዙ ጉት ስላለው ነግራቸዋለሁ። ከ4 ቀን በፊት ሰምተኝ ከሆነ ከባድ አጀንዳ ሌላም አለላችሁ፣ ችግር የለም። እንድ ባለሀብት ምናምን እንደዚህ የሚል ሰው አለ። እሱ ደግሞ ከነገ ወዲያ ይነካል። ብዙዎቻችሁ ግን ያን ብዙዎቻችሁ ጋር የተጠለፈለፈ ነገር ነው። ብዙዎቻችሁን ብዙ ችግር ውስጥ ያስገባል። ለ4 ወር ያክል ለ2-3 ወር ሊሆን ነው ጋይስ አጀንዳ ከጠፋ ቆየ ቤቶቻችን ለራሱ በምን ስራ ይስሩ? ለነሱ እየሰራን ስለነበረ እያጣራን እያመጣንላችሁ አንድ ቀን እኛ ብቅ እናደርጋለን። እዛው ትብላለህ፣ እዛው እርስ በርስ ትጋጫለህ፣ እዛው እርስ በርስ ያለብህ ወየ ትላለህ። ግን ኢትዮጵያን ያለው አሁን ጆከር የእሱ ጉዳይ ወደ ነበረበት ተመልሶ ነበር። አሁን ከዛም ጠፍቷል። ያው አቶ ተስፋዬ እንግዲህ እህቶቻችን ስትሞቱ በነፃ ትገባላችሁ፣ አስክሬናችሁ ሳጥናችሁ በነፃ ይገዛል፣ አቀባበል እናረጋል ሲል የነበረ ሰው ጨዋነቱን አይተሃል። ካናዳ ገብቷል አልገባም? ጨዋነቱን አይተሃል። አይ ንግግር ማማር በትዕግስት ጉዳይ ለራሱ እኮ ሼር ነው ገንዘብ ሲሰበስቡ የነበሩ ሲባል ነበር። የወይዘሪት ትዕግስትንም በሱ በኩል ያለው ተደርጋለች፣ ተበላች። ያቺ ራሱ ጎዶሎ ወጣ ካልተናገረ አለቃት።
እኔ ግን እውነት እዚህ አረብ ሀገር ያሉ እህቶቻችን ጆከር ወዬ ምን ተፈጥሮ ነው? ምን ተፈጥሮ ነው? ሰላም ነው አይደል? ወይቷ ወዬ ደህና ነሽ? ደህና ነኝ። ምንድን ነው የተፈጠረው? ሙኒት ነሽ ወይስ ሌላ ነው? ሙኒት ነኝ እንዴ? የተፈጠረው ቀስ እያለ ይገባሻል። ችግር የለም። ተው ግን እኔ ላይ ሙድ ያተያዙብኝ። ኧረ ተው፣ አንድ ጥፍጥሬ ወንድማቸው። ኧረ ተው ተው። እኔም እኮ ጆከር እንዳግዝህ ነው። ግልጽ አድርገህ ብትነግረኝ እኔም እንዳግዝህ እኮ ነው። ትልቁ ስራ ማን ሊሰራው ነው? እንዲያግዝ ነው ብሎ ቀድም መጀመሪያ። ቆይሽ የምን ማገዝ ነው የምታወሪ? ተይ ተይ ተይ። እኔ ቆይ ሰላም ገብተሻል? እንዴት ታወርዷት? ስልካችሁን በጥንቃቄ መያዝ ግዴታ ነው። ማን ያወረዷት? አወረዷት አላወረዱ። ራሷን እንደምታ ያወረደች። ካርዱን የያዛቸው የጀጎል እርዳታ ድርጅት አስክሬናችሁ ስትሞቱ ከአረብ ሀገር በነፃ የምትገቡ እህቶቻችን ብር ያወጣችሁ እንግዲህ ትልልቆቹ ቴንኪዩ አላህ ይስጣችሁ። ሙኒትም ቅድም ተናግራለች። እኔ ብቻ ነበርኩ ምረዳው ብላለች። እሱ እንግዲህ ምንም ማድረግ አይቻልም። ግን አውሩ ሙኒት ሰው ግን እንዴት ነው ገና ሲሞት ለአስክሬኑ ቅድሚያ ገንዘብ የሚከፍለው? እንዴት ነው ግን እንደዛ ካርድ የተቀበላችሁት? በጣም እኮ ነው እኮ በጣም ሀሳቡ ለራሱ ለየት ያለ ነው እኮ ታውቃለህ። ሰውየው ለአስክሬናቸው ነው እንዲጨነቁ ያደረጋቸው። ግሩፕ ከፍቶ እኮ ነው የበዘበዛቸው እንዳለ። ይገርማል። 4000 ምናምን ሰው አለ ግሩፕ ላይ ተብሏል። ለትልልቆች እየደወለ ይህን እነዚህ አረብ ሀገር ያሉ እህቶቻችን እንግዲህ እነ ሀቢባ ጉድ ታስፍሽ አሁን ሀቢባ ይዘሻት የምትገቢያት ውልቸር ሁሉ ገና ያንቺ ጉድ ይመጣል አለ። እጀኔ በደንብ እያጠራ ነው ቮይሳችሁን እየልንም ተስፋዬን እንደዚህ ዛሬ በቃ ከፍቼላችኋለሁ። እንዴት ተመቻችሁ ባሉት በየቤቱ ላይ የምትፈልጉትን መረጃ ይከታተላል። ገና ብዙ ጉድ ያለው። ሁለተኛ ነገር የእናንተ ሰዎች አውሩ። ቆይ ስራ ላይ እንደሆናችሁ ብዬ እኮ ነው። ሳራ እኮ አሁን የተነሳሁት አለች ሙኒት እኔ ማወራሁኝ እኮ ምን ላውራ? በጣም በቃ ሰላም ሁኑ። ቆይ እኔ ላውራ፣ እኛ እናውራ። ሌላ ኖ እናንተ በቤታችሁ በኋላ እንገናኛል። ቆይ በደንብ ይብላላና በኋላ እንገናኛል።